ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 13 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በአማራ ክልል ካለው ዘመቻ ጋር በተያያዘ አዲስ ወታደራዊ ትዕዛዝ ተሰጥቷል። ይህንን ጨምሮ ያሉ ዝርዝር የግንባር መረጃዎችን ወደ እናንተ በቅደም ተከተል አደርሳለሁ። ከዚህ ባሻገር በትግራይ ክልል ያሉ የ24 ሰዓት ዋና ዋና ፖለቲካዊ፣ ወታደራዊ እንዲሁም ደግሞ አጠቃላይ ያለውን ሁኔታ በተመለከተ የ24 ሰዓት ዋና ዋና መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሌሎች የኢትዮጵያ አካባቢዎችን በተመሳሳይ ያለውን አጠቃላይ ሁኔታ በተመለከተም ያሉ የ24 ሰዓት መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በአፍሪካ ቀንድ ያሉ መረጃዎችን አካትቻለሁ። በተለይ የግብፅን ከበባ የተመለከቱ አዳዲስ መረጃዎችን ይዣለሁ። ከሱዳን ጋር በተያያዘም ግብፅ እንግዲህ በትላንትናው ዕለት የአስመራና የሞቃዲሾን ባለስልጣናት ወደ ካይሮ ጠርታ ነበር። ከዚህ ጋር በተያያዘ ካሉ ጉዳዮች ባሻገር የአሜሪካና የኤርትራ ባለስልጣናት ምናልባት በቅርብ ጊዜ ለመጀመሪያ ጊዜ ፊት ለፊት መገናኘታቸውንም የሚገልጹ መረጃዎች ወጥተዋል። ባለፈው ዓመት ትራምፕ ከኤርትራ ጋር ያለውን ዲፕሎማሲያዊ ግንኙነት ለማሻሻል መወሰናቸውን ተከትሎ የቀጠናው የአሜሪካ ልዩ መልእክተኛ ከኤርትራ ውጭ ጉዳይ ሚኒስትር ጋር መነጋገራቸው ታውቋል። ይህንን ጨምሮ ዲፕሎማሲያዊ መረጃዎችንም ወደ እናንተ አደርሳለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። የኢትዮጵያ ቴሌኮሙኒኬሽን ሰራተኞች እንደዚሁ ያለባቸውን ችግር በተመለከተ ሁለት ቅሬታዎችን አቅርበዋል። አንደኛው የደሞዝ፣ የጥቅማጥቅም፣ የእድገት፣ የዝውውር ጉዳዮችን የተመለከተና ሰራተኛው በዚህ ትልቅ ተቋም ውስጥ እየሰራ የሚያገኘው ገቢ እዚህ ግባ የሚባል ባለመሆኑ ልጆቻቸውን ለማሳደግ የቤት ኪራይ ለመክፈል መቸገራቸውና 15 ዓመት ያገለገሉ የተቋሙ ሰራተኛ እንግዲህ ሁለተኛ ዲግሪ ጭምር ይዘው አሁን ልጆቹ ትምህርት ሊያቋርጡ ስለመገደዳቸውና የቤት ኪራይ ከባድ በሆነ ጫና ውስጥ እንደሚገኙና ተቋሙ የሰራተኞችን ጉዳይ እየተመለከተ እንዳልሆነ በተለይ አሁን ያለችው የተቋሙ ዋና ስራ አስፈጻሚ በዚህ ጉዳይ ላይ ለሰራተኞቹ ምላሽ እየሰጠች አይደለም የሚለውን ጨምሮ በሌላ በኩል ደግሞ እንደዚሁ በተቋም ውስጥ ዋና ዋና ቁልፍ ቦታዎች ላይ ደግሞ የሚሰጠው ምደባን በተመለከተ እንደዚሁ መድሎና አድሏዊ አሰራርን የተከተለ ነው የሚልና የፖለቲካ ጣልቃ ገብነት ያለበት ነው የሚሉ ሁለት ጥቆማዎችን አድርሳችሁኛል። እንግዲህ ያው ባለጊዜ ነን ተረኛ ነን የሚለው ቀድሞ የህወሓት ሰዎች ሀገሪቱን ሲመሩ ከነበረበት ሁኔታ በባሰ ሁኔታ የኦህዴድ ብልጽግና ሰዎች በሀገሪቱ ውስጥ የሚገኙ ተቋማትን በዚህ መንገድ መያዝ ከጀመሩ አሁን አዲስ አይደለም። ዋና ዋናዎቹን ቁልፍ የሚባሉ የሀገሪቱ ተቋማትን መከላከያን፣ ፌዴራል ፖሊስን፣ ደህንነትን፣ ፋይናንስን፣ ጠቅላይ ሚኒስትር እና የአዲስ አበባን ከንቲባ ጨምሮ ቁልፍ ቦታዎችን ከያዙ በኋላ በሌሎች ቦታዎችም የሚታየው ጉዳይ ከዚህ ጋር ተመሳሳይ እንደሆነ ቅሬታቸውን አቅርበዋል። ይሄው ቅሬታቸውን አድርሻለሁ። ወደ አማራ ክልል የግዳጅና የግንባር መረጃዎች ነው በቀጥታ የሚሄደው። በተለያዩ አካባቢዎች ያሉ መረጃዎችን በተመለከተ እና ሰሞኑን ውጊያና ተከታታይ ዘመቻና ስምሪት ያለበትን የዳሞት ቀጠናን በተመለከተ እንደዚሁ መረጃዎችን አደርሳችኋለሁ። በዚህ ሰዓት በተለያዩ ዘመቻዎች ከሚሳተፉ የሚሊሻ አባላት አብረው ከመከላከያ ጋር ግዳጃቸውን ካልተወጡ በሚቀጥለው ሚሊሻዎቹና የአካባቢ የብልጽግና ባለስልጣናት ችግር ሊገጥማቸው እንደሚችል ማስጠንቀቂያ ተሰጥቷቸዋል። ይህንን ሰሞኑን እናረጋ ከበደ ቋሪት በነበረ ስብሰባ ከመከላከያ አዛዦች ጋር ለሚሊሻዎቹና ለአካባቢ የብልጽግና ባለስልጣናት እየነገሩት ነው። መከላከያ ለሌላ ግዳጅ ለቆ ሊወጣ ይችላል ብለዋል። በእርግጥ ይሄ ባለፉት 3 ዓመታት በተደጋጋሚ የሚቀርብ የሚሊሻና የብልጽግና ባለስልጣናት ማስፈራሪያ ቢሆንም በሌሎቹ አካባቢ ካሉት ውጥረቶች አንጻር ምናልባት እንግዲህ ሙሉ በሙሉ ባይሆንም ሊፈጸም የመቻል እድሉ ሰፊ ስለሆነ ይህንን ሚሊሻዎች እንዲሸከሙ ጦርነቱና የአካባቢውን ዘመቻ ይደረጋል የሚል መረጃ ነው የወጣው። በቋሪት በተካሄደ የሚሊሻ ስብሰባ ላይ ሰራዊቱ ለሌላ ግዳጅ ስለሚንቀሳቀስ በቀጣይ የጸጥታውን ስራ የአካባቢው ብልጽግናና ሚሊሻዎች እንዲረከቡ መታዘዛቸውን፣ ሚሊሻዎች ከፋኖ ጋር በሚደረጉ ውጊያዎች በተለያዩ ዘመቻ ስልቶች አሁን ከመከላከያ ጋር አብረው ካልተሰለፉ በኋላ ራሳቸውን ችለው ስለሚዋጉ ችግር ላይ ሊወድቁ እንደሚችሉ ማስጠንቀቂያ ተሰጥቷቸዋል። ሌላው የሚሊሻዎች ወደ ካምፕ መግባትን የተመለከተ መረጃ ነው። በተለያዩ የአማራ ክልልና የኦሮሚያ ክልል የተለያዩ ከተሞችና ወረዳዎች የሚገኙ የሚሊሻ አባላት ወደ አቅራቢያቸው ወደሚገኙ ካምፖች እንዲገቡ እየተደረገ መሆኑና ከአንዳንድ አካባቢዎች ደግሞ ሚሊሻዎች እየተጫኑ ስለመሆናቸው የሚገልጹ መረጃዎች ወጥተዋል።
ሚሊሻዎች ከመከላከያ ጋር በማዋሃድ ወደ ተለያዩ አዳዲስ ግንባር ቀጠናዎች ለመውሰድ የታለመ እንደሆነ ነው ሚሊሻዎች ወደ ካምፕ የሚገቡበት ምክንያት። ለዚህ የሚሆን ግንዛቤና ኦሪንቴሽን እየተሰጠ እንደሆነ መረጃዎች ጠቁመዋል። ቀደም ሲል ከአማራና ከኦሮሚያ ክልል ከመቶ ሺህ በላይ የሚሊሻና የፖሊስ አባላት ከመከላከያ ጋር ለሚኖሩ ግዳጆች እንዲቀላቀሉና የጎንዮሽ ስምሪት እንዲወስዱ ትዕዛዝ መሰጠቱ ይታወቃል። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚደረጉ አፈሳዎችም መቀጠላቸውን የሚገልጹ መረጃዎች ወጥተዋል። በኦሮሚያ ክልል ጅማ፣ ወሊሶ፣ ባሌ፣ አርሲ አካባቢ፣ በወላይታ የተለያዩ አካባቢዎች፣ ሲዳማ የተለያዩ አካባቢዎች ለሚሊሻና ለወታደርነት የአካባቢ ወጣቶች እየታፈሱ መሆናቸውን ዛሬም መረጃዎቹ ጠቁመዋል። የሚታፈሱትን ወጣቶች ለማስለቀቅ ከፍተኛ ገንዘብ መክፈል የሚችሉ ቤተሰቦች ልጆቻቸውን ማስለቀቅ ሲችሉ ገንዘብ መክፈል ያልቻሉት ደግሞ ልጆቻቸው ተገደው ወደ ግዳጅና ወደ ወታደራዊ ካምፕ እየተወሰዱ እንደሆነ መረጃዎች ገልጸዋል። በአማራ ክልል ሰሜን ወሎ፣ ደቡብ ወሎ፣ ደቡብ ጎንደር፣ ማዕከላዊ ጎንደርን ጨምሮ በጎጃም በአባይ ሸለቆና በዳሞት ቀጠናዎች አሁንም በሚቀጥሉት ሳምንታት ተከታታይ ዘመቻዎችን ለማድረግ እንቅስቃሴዎች እየተደረጉ መሆናቸውን የወጡ መረጃዎች ይገልጻሉ። ወደ ደቡብ ጎንደር ጉናና አካባቢው ስንሄድ በደቡብ ጎንደር ጉና በጌምድር ወረዳ በትላንትናው ዕለት አመሻሹን በወረዳው በሚገኝ የሚሊሻ ካምፕ ላይ ጥቃት መፈጸሙን ጥቃቱ በድሽቃ በብሬን የታገዘ እንደነበር እና ይህንን ተከትሎ ለግማሽ ሰዓት የቆየ ውጊያ በአካባቢው ተቀስቅሶ እንደነበር የወጡ መረጃዎች ይገልጻሉ። በዚህ ጥቃትና በዚህ ተኩስ ልውውጥ የደረሰው ጉዳት በውል አልታወቀም። በዚሁ ቀጠና መነሻውን ንፋስ መውጫ አድርጎ ሎጂስቲክ እና ስንቅ ጭኖ ይንቀሳቀስ በነበረ ኮንቮይ እጀባ ላይ በነበሩ ወታደሮች ላይ የደፈጣ ጥቃት መፈጸሙና ገደባ ተብሎ የሚጠራው አካባቢ ይህንን ተከትሎ ለሰዓታት የቆየ ውጊያ መደረጉን ከአካባቢ የወጡ መረጃዎች ጠቁመዋል። በዚሁ ቀጠና በፖሊስና በሚሊሻ አባላት መካከል በተፈጠረ አለመግባባት የአድማ ብተና አባላት ላይ የቦምብ ፍንዳታ መድረሱና እነሱም ያጸፋ ተኩስ በመስጠት በሚሊሻም በአድማ ብተና አባላት ላይ ጉዳት ደርሷል። በቦምብ ፍንዳታና በተኩስ እሩምታ የሚሉ መረጃዎችም ወጥተዋል። ይሄ በተደጋጋሚ ከተለያዩ አካባቢዎች በተለይ ከወታደራዊ ስምሪት ጋር በተያያዘ በመከላከያና በአድማ ብተናና በፖሊስ በሚሊሻና በመከላከያ መካከል የሚደረግ ነው። ባለፈው ወር ብቻ በደቡብ ጎንደር እስቴና ደብረታቦር በርካታ የፖሊስ አባላት በመከላከያ ትጥቅ እንዲፈቱ መደረጋቸው ይታወቃል። በየአካባቢ የሚገኙ የፖሊስ አባላትም በመከላከያ የሚደርስብን ጫና መቋቋም አልቻልም በሚል ቅሬታዎችን ሲያቀርቡ ይሰማሉ። በተደጋጋሚ በሚሊሻዎችና በፖሊሶች ላይ የመከላከያ አባላትና አዛዦች የሚፈጽሟቸው ድብደባዎች እንዲሁም ደግሞ ማዋረድና ነውረኛ ድርጊቶች እየገፋፏቸው መሆኑና አንዳንዶቹ በዚህ ምክንያት ወደ ጫካ ወደ ፋኖ ስለመቀላቀላቸው መረጃዎች ይጠቁማሉ። ወደ ራያ ቀጠናዎች የሚወስደን መረጃ አስከትላለሁ። በራያ ቀጠናዎች ከራያ አላማጣ፣ ከራያ ባላ፣ ከተለያዩ የአላማጣ ከተማ የተውጣጡ በርካታ የሚሊሻ አባላት በትላንትናው ዕለት ስልጠናቸውን ወስደው ስለመመረቃቸው የሚገልጹ መረጃዎች ወጥተዋል። ሚሊሻዎቹ በቆቦ፣ በሰሜን ወሎ ጃራ እና በዋገምራ አካባቢ በሚገኙ ጊዜያዊ ወታደራዊ ማሰልጠኛ ጣቢያዎች ስልጠናቸውን እየወሰዱ እንደሆነ የገለጹት የመረጃ ምንጮቹ ለእነዚህ ሰልጣኞች መከላከያ ሰራዊት የሎጂስቲክ እና የስንቅ ድጋፍ እያደረገ እንደሚገኝ ቀደም ብሎ ተገልጿል። ከአማራ ክልል ባሻገር ማለት ነው። በሰሜን ወሎ የጸጥታ ኃላፊ ብርጋዴር ጄኔራል ካሳ ደምለው ትላንትና ለሚሊሻዎቹ እንደተናገሩት ሚሊሻዎቹ ከህዋት ጋር ሊደረግ ለሚችል ወታደራዊ ጦርነት ራያን ነፃ ለማውጣት ለሚደረገው ዘመቻ ዝግጁ እንዲሆኑ ብርጋዴር ጄኔራሉ ትዕዛዝ ማስተላለፋቸውን በምርቃቱ ዕለት የተገኙ የመረጃ ምንጮች ገልጸዋል። በዚሁ ወደ ትግራይ የሚወስድን መረጃ ላስከትል። በትግራይ ያለውን አጠቃላይ ሁኔታ በተመለከተ የህወሓት ወታደራዊ የሲቪልና የፖለቲካ መሪዎች ቃል ኪዳን በሚል በየአካባቢው ህዝቡን ስብሰባ እየጠሩ ይገኛሉ። የትግራይ ሉዓላዊነትን ለማስከበር ተፈናቃዮችን ለመመለስ መጠነ ሰፊ ወታደራዊ ዝግጅት እየተደረገ በሚገኝበት በዚህ ሰዓት ህዝቡና ታጣቂው ዘመቻ መክትን ለውጤታማ ለማድረግ ቃል ኪዳን መግባት አለበት በሚል ነው በተለያዩ የትግራይ አካባቢዎች ስብሰባዎች እየተደረጉ ያሉት። ይሄ ቃል ኪዳን በህዝቡና በታጣቂ አዛዦች መካከል ወይም ደግሞ በአካባቢው የፖለቲካ አስተዳደርና በታጣቂ አዛዦች መካከል የሚደረግ ቃል ኪዳን ነው። በሽራሮ ቀጠና ጀነራል ምግበይ ኃይሌ፣ በደቡባዊ ቀጠና ተብሎ የሚጠራው አካባቢ ጀነራል ዮሐንስ ወልደ ጊዮርጊስ በሚገኙባቸውና በተገኙባቸው መድረኮች የየአካባቢው አስተዳደር ቃል ኪዳን እንዲፈጽም እየተደረገ ነው የሚገኘው። ይህም በቅርብ ይደረጋል ለተባለው ዘመቻ መክት የሚደረግ እንግዲህ የጋራ መግባቢያ ቃል ኪዳን እንደሆነ ነው የታወቀው።
ከዚህ ጋር በተያያዘ አስተያየት ተመልክቻለሁ። አንድ አስተያየት በትግራይ መጠነ ሰፊ ወታደራዊ ዝግጅቶች መኖራቸውን በተደጋጋሚ ሪፖርት አድርጋለህ፣ ሆኖም ግን ጦርነት የለም የሚልና የህወሓቶች ዋናው ስልታቸው እንደዚህ ወታደራዊ ጫናዎችን እየፈጠሩ የሚፈልጉትን ጉዳይ ለማስፈጸም ይሆናል የሚል አስተያየት ማድረሳችሁን። ለማንኛውም መሬት ላይ ያሉትን ሁኔታዎች በተመለከተ በየቀኑ ያሉ መረጃዎች ወደ እናንተ ይደርሳሉ። የእያንዳንዱ መረጃ ፖለቲካዊ ውጤት፣ ወታደራዊ ውጤት ወይም ደግሞ አጠቃላይ ድምር ውጤቱ ምን ይሆናል በጊዜ ሂደት የምናያቸው ይሆናሉ። ክስተቶቹን ወደ እናንተ በሪፖርት መልክ አደርሳለሁ። ሌላውን አብረን የምናየው ነው የሚሆነው። ሌላው ለወታደራዊ ምልመላና አፈሳው በትግራይ እየተደረገ ላለውም አዋጁ ዓለም አቀፍ ተሞክሮን የተከተለ አዋጅ ነው 366/2018 ብለዋል። እንግዲህ ወጣቶችን አፈሳና ግዳጅ ከየትኛው ሀገር ተሞክሮ እንደተወሰደ ብዙዎቹም እንደዚሁ በዚሁ ላይ የስላቅ ቀልዶቻቸውንም ሲያስተላልፉ ታይተዋል። በሱዳን የሚገኙ የህወሓት ታጣቂዎች በቤንሻንጉል ጉሙዝ ክልል አድርገው ወደ ኢትዮጵያ ምዕራብ ቀጠናዎች በመግባት ወታደራዊ ቤዞችን ወይም ደግሞ ወታደራዊ ቀጠናዎችን ለመመስረት ቅድመ ቅኝት አባላት አስርገው ማስገባታቸው መረጃዎች ገልጸዋል። እንግዲህ በአካባቢውን የሚያውቁ በቀጠናው በቀድሞ ወታደራዊ ስምሪት ላይ የአስተዳደር ስምሪት እንዲሁም ደግሞ የደህንነት መረጃ ላይ ሰሩ የነበሩ የህወሓት ወታደራዊ አዛዥ የነበሩ እና የአካባቢው ተባባሪዎቻቸው በዚህ በኩል የእርሻ ስራና ኢንቨስትመንት ላይ የነበሩ የህወሓት የቀድሞ ታጣቂዎች ወደ አካባቢው እንዲገቡ ለአርሚ 7 እና ለአርሚ 13 ወታደራዊ ቤዞችን ምርጫዎች እንዲያደርጉ ሰርጎ ገቦች መግባታቸው መረጃዎች ገልጸዋል። በአካባቢው ከሚንቀሳቀሱ ሌሎች ታጣቂዎች ጋርም ጥምረት ስለመፍጠራቸው የገለጹት የመረጃ ምንጮች በሱዳን የሚገኙ የህወሓት ታጣቂዎች አነስተኛ ድሮኖች መታጠቃቸውንም ሰሞኑን ኩርሙክ አካባቢ የወጡ መረጃዎች ገልጸዋል። በራያ ቀጠና ያለው ሁኔታ በተመለከተ በራያ መሆኒ ከተማ የሚገኙ ትልልቅ መጋዘኖችና ባለ ምድር ቤት ያላቸው ትልልቅ ህንፃዎች ለወታደራዊ ሎጂስቲክ እና ለጦር መሳሪያ ማከማቻ በሚል ለቀው እንዲወጡ ባለቤቶቹ እየተደረጉ እንደሆነ የወጡ መረጃዎች ገልጸዋል። የህንፃ ባለቤቶቹ ግቢዎቹና ህንፃዎቹን መጋዘኖቹን ለቀው እንዲወጡ ትዕዛዝ ተሰጥቷቸዋል። ይህም ህንፃዎቹና መጋዘኖቹ ለወታደራዊ ሎጂስቲክ ማከማቻ ይሆናል ብለዋል። ይህንን በተመለከተ በትላንትናው ዕለት በመሆኒ ከተማ የቅዱስ ጊዮርጊስ ቢራ ማከፋፈያ መጋዘኖችና ባለቤቶቻቸው ህንፃዎችና መጋዘኖቹን ለቀው እንዲወጡ መደረጋቸውን መረጃዎች ገልጸዋል። ወደ መቀሌ ስንሄድ በመቀሌ ከተማ ሌሊቱን ወረቀት መበተኑን የሚገልጹ መረጃዎች ወጥተዋል። ጦርነት በቃን፣ ለእናንተ ስልጣን አንሞትም፣ የቀደሙት ወጣቶች ደም ይፋረዳችኋል የሚሉ የተቃውሞ መልእክቶች ያሉት ይዘት ያለው ወረቀት ተበትኖ ማደሩን የወጡ መረጃዎች ገልጸዋል። ወረቀቶቹ በአዲስ አበባ በሚገኘውና በአዲስ አበባ በሚደገፉ የነ ጀኔራል ጻድቃን የሚያስተባብሩት የለውጥ ንቅናቄ ተብሎ በሚጠራው በኩል የተበተኑ እንደሆኑ መረጃ ምንጮቹ ጠቁመዋል። ይህንን ተከትሎ በመቀሌ ከተማ እና በመንገዶች ውስጥ ወረቀቶቹን በሚሊሻዎች ሲለቅሙ አድረዋል። ከጉዳዩ ጋር በተያያዘ የተጠረጠሩ አካላትም በሚሊሻ በቁጥጥር ስር እየዋሉ እንደሆነ ከአካባቢ የወጡ መረጃዎች ይገልጻሉ። ትናንትና ህወሓት እንግዲህ በመቀሌ ስብሰባ እያደረገ መሆኑን መረጃዎች ጠቁመዋል። ከዚህ ጋር በተያያዘ የወጣው መግለጫ ያው ትላንትና ቀርቧል። በአዲስ አበባ ደግሞ የነሱ ተቃራኒ የሆኑት እነ ጻድቃን የአደባባይ ተቃውሞ ሰልፍ መጥራታቸው ይታወቃል። እንግዲህ በዚህ መሃል ነው የትግራይ ፖለቲካ ያለው። ወደ መተከል ዞን የሚወስድን መረጃ አስከትላለሁ። በመተከል ዞን ቡለን ወረዳ ጊሽባግ ተብሎ በሚጠራ አካባቢ ለሁለት ቀናት የነበረውን ውጊያ በተመለከተ የደረሰ አጭር መረጃ ወደ እናንተ አደርሳለሁ። በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ ጊሽባግ ተብሎ በሚጠራ አካባቢ ሐምሌ 9 እስከ ሐምሌ 10 ለሁለት ተከታታይ ቀናት ውጊያ መደረጉን የወጡ መረጃዎች ገልጸዋል። ውጊያው በመከላከያ ቤንሻንጉል ክልል የአድማ ብተናና በአካባቢ ሚሊሻ እንዲሁም ደግሞ በፋኖ መካከል የተደረገው ውጊያ እንደነበር መረጃ ምንጮች ገልጸዋል። በአካባቢው የሚንቀሳቀሱ የቤንሻንጉል ታጣቂዎችም እንደዚሁ በአካባቢ ሚሊሻዎች ላይ ጥቃት መክፈታቸውን መረጃ ምንጮች ገልጸዋል። በስፍራው በተደረገው ውጊያና በተደረገው ዘመቻ ፋኖን ከአካባቢ ለማስወጣት የተደረገ ዘመቻ ቢሆንም ፋኖ በሰጠው ያጸፋ ምላሽ ይሄ አልተሳካም ያሉት የመረጃ ምንጮች በውጊያው በፋኖም ሆነ በመከላከያ እንዲሁም ደግሞ በቤንሻንጉል የክልሉ የጸጥታ ኃይሎች ላይ የደረሰ ጉዳት በውል አልታወቀም። 5 ሲቪሊያን ግን በነበረው ውጊያ ስለመሞታቸው የሚገልጹ መረጃዎች ናቸው የወጡት። ኦነግ ሸኔ ምክክር ኮሚሽኑን በተመለከተ ኦነግ ሸኔ ወይም ደግሞ ኦላ ምክክር ኮሚሽኑን በተመለከተ በአለፈው መጋቢት ያወጣውን መግለጫ በማስታወስ አሁንም አቋሙ ይሄው መሆኑንና ከምክክር ኮሚሽኑ አንጻር ፖለቲካዊ ትርጉሙ ይሄ መሆኑን የሚገልጽ መግለጫ አውጥቷል። አብይ አህመድ ዘላቂ ማታለል ውስጥ ባለው አደገኛ ስልቶች ላይ አስቀድመን ይህንን ብለን ነበር በሚል መግለጫውን ያስታወሰው ኦነግ
በቅርብ ጊዜ ማታለል ዳግም ብሔራዊ ነጠላ ወግ በኩል የሚደረጉ የህገ መንግስት ማሻሻያ በዚህ አንድ ሰው ትርኢት ላይ ጥቂት ነጥቦችን ማለት ይገባል በሚል የኦነግ ሸኔ ወይም ደግሞ የኦሮሞ ነጻነት ሰራዊት የሚከተለውም ብሏል። አንደኛ እውነተኛ ተሳትፎ የሌለው መድረክ ስለሆነ በአገሪቱ ውስጥ ባሉ ዋና ዋና አካላት መካከል ይህ ብሔራዊ ነጠላ ወግ እውነተኛ ተቃዋሚዎች፣ ነጻ ድምጾች ወይም ህጋዊ የህዝብ ተወካዮች በሌሉበት አብይ አህመድ በራሱ ምስልና መካከል የሚደረግ ከንቱ ፍሬ ቢስ ምልልስ ከመሆን የዘለለ እንዳልሆነ ምክክር ኮሚሽኑን በዚህ መንገድ ገልጾታል። መድረኩ በታማኝነት እንኳ ቢገባ በአብይ አህመድ ስውር እውነተኛ ብሔራዊ ምክክር ሂደት ሊኖር አይችልም። የዚህ መድረክ መጨረሻ ውጤት ምንም ይሁን ምን በአንድ ሰው ፍላጎት ላይ የተመሰረተ ሆኖ ለአብይ አህመድ ወንበር ላይ የሚያርፍ ውጤት ነው የሚኖረው ብሏል። ያለፉት 8 መራራ ዓመታት ያስተማሩን ነገር ቢኖር አብይ አህመድ በማንኛውም ማህበረሰብና ምኞቱ ወይም ጥያቄ ላይ ሊታመን የሚችል ሰው እንዳልሆነ እንገነዘባለን ብሏል። ኦነግ የእሱ ስልት ተንኮልና ማታለል ብቻ ነው፣ የሚያገለግለውም የራሱን ደካማ የስልጣን እቅፍ ለማጠናከር ብቻ ነው ሲል እንደዚሁ አብይ አህመድን በራሱን የስልጣን ማዕከል ለማስጠበቅ የሚያደርገው እንቅስቃሴ እንደሆነ ገልጿል። ብሔራዊ ነጠላ ወጉ የሚያቀርባቸው የህዝብ ላይ ብሶቶች፣ ጥያቄዎች እና 2 ግቦችን ለመሸፈን የተደረጉ ማስመሰያዎች ናቸው በሚል ያለምንም ተፎካካሪ ወደ ሁለተኛ ፕሬዝዳንታዊ ዘመን የሚያመራ መንገድ ለማዘጋጀት፣ ሁለተኛ እንደ አማራ ክልል፣ ኦሮሚያ ክልል እና ሌሎች ክልሎችን በቀላሉ ሊዘወሩ ወደሚችሉ ጥቃቅን ክልሎች መከፋፈል፣ አራተኛ ይህንን የህዝብ አንድነት ለመስበርና በጭካኔ የተሞላ በአገዛዙ ላይ የሚነሳውን የተባበረ ተቃውሞ ለማዳከምና ለማዳከም የተነደፈ ተስፋ መቁረጥ ከፋፍለ ግዛው ስልት እንደሆነ ምክክር ኮሚሽኑ ማሳያችን ነው ይላል። በሌላው በአምስተኛ ደረጃ በአገሪቱ ውስጥ ያሉ መሰረታዊ መዋቅራዊ ጥያቄዎች እውነተኛ ሁሉንም ያካተተና ታማኒነት ያለው ውይይት ይፈልጋል። ይህን ሊያብብ የሚችለው እውነተኛ እርቅ ሁኔታዎች ምቹ በሆኑበትና ከጦርነት በኋላ ባለው ሁኔታ ውስጥ ብቻ መሆኑ ሊታወቅ ይገባል። ሌላው ኮሚሽነሮችና ተባባሪዎችን በተመለከተ ለዚህ የፖለቲካ ወንጀል ስማቸውን የሚሰጡ ኮሚሽነሮችና ሌሎች ፈቃደኛ ተባባሪዎች ይህ አንድ ፓርቲ ትርኢት መሆኑን ምንም አይነት ስር የሰደደ በደል ማስተካከል እንደማይችል አጥብቀው ሊያውቁ ይገባል። ታሪካዊና ሕጋዊ ተጠያቂነትም አለባቸው በዚህ የሚሳተፉ አካላት ሲሉ ነው ይህንን ያቀረቡት። ወደ ኤርትራን የተመለከተው መረጃ ላድርስ። የኤርትራ የውጭ ጉዳይ ሚኒስትር ከፕሬዚዳንት ትራምፕ ከፍተኛ አማካሪ ጋር በግብፅ ካይሮ መወያየታቸውን የወጡ መረጃዎች ገልጸዋል። በትላንትናው ዕለት በካይሮ በተካሄደው ውይይት የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ከፕሬዚዳንት ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ጋር መነጋገራቸው ነው የተገለጸው። ይህ በቅርብ ጊዜ ውስጥ የኤርትራና የአሜሪካ ዲፕሎማቶች ባለስልጣናት በዚህ ደረጃ ተገናኝተው ሲወያዩ የመጀመሪያው ነው። ይህም ኤርትራና በአሜሪካ መካከል ያለውን የዲፕሎማሲ መቀራረብ ያሳያል። በውይይቱ ላይ የተነሱ ጉዳዮች በጥቅሉ የተገለጹ ቢሆንም ውይይቱ በሁለቱ ሀገራት በአሜሪካና በኤርትራ መካከል ያለውን የሁለትዮሽ ግንኙነት ለማጠናከር በወቅታዊ ቀጠናዊ ጉዳዮች ላይ ያተኮረ ውይይት ነበር ተብሏል። እንግዲህ ቀጠናዊ ጉዳዮች የሚባሉት የቀይ ባህር፣ የአፍሪካ ቀንድ፣ የሱዳን፣ የኢትዮጵያ፣ የኤርትራን ጨምሮ እስከ ሶማሊያና ሶማሊላንድ ያሉትን ጉዳዮች የተመለከቱ ጉዳዮች እንደሆኑ ይታወቃል። በመካከለኛው ምስራቅ ካለው የቀይ ባህርና የሁቲ አማጽያን ጋርም የተያዘው ጉዳይ ጨምሮ ይህ ስብሰባ በሁለቱ ሀገራት መካከል በቀይ ባህር ጸጥታ፣ በቀጠናዊ ዲፕሎማሲ፣ በንግድ ዘርፍ አብሮ ለመስራት የተቀራረበ ትብብር ለመፍጠርም መንገድ የሚከፍት ጉዳይ ነው ተብሏል። በዚህ በኩል እንግዲህ በትላንትናው ዕለት ይህንን መረጃ ያጋሩ የብልጽግና ዋና ዋና ገጾች ደግሞ የአሜሪካው የአፍሪካና የአረብ ልዩ መልእክተኛ የኤርትራውን የውጭ ጉዳይ ሚኒስተር በካይሮ አስጠነቀቋቸው። በኢትዮጵያ ካለው ጉዳይ ጋር የሚል ከራሳቸው ጥቅም አንጻር የዜና ዘገባና ይዘት ሲያሰራጩ አምሽተዋል። በመሰረታዊነት እንግዲህ ይህ ነው ዛሬ የወጣው መረጃ። ግብፅ በትላንትናው ዕለት የኤርትራና የሶማሌ ሞቃዲሾ ባለስልጣናት ጋር ውይይት አድርጋለች በካይሮ። ከዚህ ጋር በተያያዘ የወጡ መረጃዎች ምንድናቸው? ወደ እናንተ ላድርስ። የግብፅ የውጭ ጉዳይ ሚኒስትር ባዳር አብድላቲ ከሶማሌው ባልደረባቸው አብዲሰላም አብዲ አሊ ጋር በካይሮ በተወያዩበት ወቅት ሶማሌላንድ በኢየሩሳሌም ኤምባሲ ከፍታለሁ ማለቷ ህገወጥና ዓለም አቀፍ ህግን የጣሰ እርምጃ ነው ሲሉ አጥብቀው ኮንነዋል። ኢየሩሳሌም ኤምባሲ ኦልሬዲ ተከፍቷል። ይህንን ኮንነዋል። ግብፅ ለሶማሊያ ግዛት አንድነት፣ ሉዓላዊነት ሙሉ ድጋፍ እንደምታደርግ የገለጹት ሚኒስትሩ የሀገሪቱ አንድነት የሚጎዱ ማናቸውንም የአንድ ወገን ውሳኔዎችን ካይሮ እንደማትቀበልና ከሞቃዲሾ ጎን እንደምትቆም አረጋግጠውለታል።
የሶማሌላንድ እርምጃ የኢየሩሳሌምን ሕጋዊና ታሪካዊ ሁኔታ የሚጋፋ ተቀባይነት የሌለውና ዓለም አቀፍ ውሳኔዎችን እየጣሰ ነው። ሶማሌላንድ በኢየሩሳሌም ኤምባሲ መክፈቷን ብላለች። ግብጽ ከኤርትራ ጋር በነበራትም ስብሰባ ኤርትራ እና ግብጽ የቀይ ባህር የጸጥታ ሁኔታና አስተዳደር በቀይ ባህር ዳርቻ ሀገራት ብቻ የሚወሰን መሆኑን በጋራ ስለመስማማታቸውና